በዚህ ሰዓት በተሰማ መረጃ መሰረት በሲዳማና በኦሮሞ ማህበረሰብ መካከል ከባድ ግጭት ተቀስቅሷል። በሚያሳዝን ሁኔታም የሰዎች ህይወት እየጠፋ ነው። አረ ድረሱልን! አረ ይለኝ ከመገሎ 20 ሚሊዮን ብር ከፍሎ 20 ሚሊዮን ተከታይ ያለውን ታዋቂውን የቲክቶክ ዜና አቅራቢ ዲላን ፔጅን ወደ ኢትዮጵያ አምጥቶታል። አጋቾች እነማን ናቸው? ገዳዮች እነማን ናቸው? መንገድ ዘጊ፣ ቤት አፍራሽ፣ ቤት አቃጣይ፣ ንብረት አውዳሚ። በቃ ከመጣችሁ እናግታችኋለን ነው። ወደ አዲስ አበባ ታልፉን ነው አይደል? ያው የሚያስቆመው አካል የለም፣ የሚያግት አገዛዝ ነው። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሮ እንዲሁም ሀሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። በዚህ ሰዓት በተሰማ መረጃ መሰረት በሲዳማና በኦሮሞ ማህበረሰብ መካከል ከባድ ግጭት ተቀስቅሷል። በሚያሳዝን ሁኔታም የሰዎች ህይወት እየጠፋ ነው። በምስራቃዊ ሲዳማ ዞን ጭሬ ወረዳ በሲዳማና ኦሮሚያ ድንበር አካባቢ የተከሰተው ቀውስ አሳሳቢ የሚባል ደረጃ ላይ ደርሷል። እባካችሁ ይህን ቪዲዮ ሼር፣ ኮፒ ሊንክ እያደረጋችሁ ለሚመለከተው አካል አድርሱ። የሲዳማም ሆነ የኦሮሚያ ክልል አስተዳደሮች ግጭቱን ለማብረድ የሚያገዝ እንቅስቃሴ ማድረግ ባለመቻላቸው በየቀኑ የአካባቢው ነዋሪዎች ሞቶችና የአካል ጉዳቶችን እንዲሁም ከፍተኛ የንብረት ውድመቶችን እያስተናገዱ ነው ተብሏል። አረ ድረሱልን! አረ ይለኝ ከመገሎ አይ መገሎ ጎርቤቴ ከተምረ ለካባ ደራሩ። አንድ ጥያቄ ብቻ መልሱልኝ። አጋቾች እነማን ናቸው? ገዳዮች እነማን ናቸው? መንገድ ዘጊ፣ ቤት አፍራሽ፣ ቤት አቃጣይ፣ ንብረት አውዳሚ፣ ሰው አጋቾች እነማን ናቸው? የኛው ልጆች አይደሉም? ከኛው ማህፀን የወጡ አይደሉም? የኢትዮጵያ ልጆች አይደሉም? ታዲያ ለምንድን ነው ሰላምን የማንመርጠው? ለምንድን ነው ልጆቻችንን መመለስ ያቃተን? እረ የሀገር ሽማግሌዎች ውጡ! እረ አባገዳዎች ውጡ! እረ በየቦታው ህዝብ አለቀ! እረ ምስኪን ሰው መኖር አልቻለም! ደሃው መኖር አልቻለም። እንኑር ብሎ እኮ ነው የጠየቀው። አብሉን አጠጡን አላለን። ህዝብ እኮ እንኑር ነው፣ በሀገራችን እንኑር ነው። ወዴት ይኑረው? እንደወጣ እየቀረ እንደወጣ እየተጨፈጨፈ ወገን የሆነ መፍትሄ ስጡን እንጂ። እገታ ፕሬዲክተብል ከሆነ አጋቹ የሚያገተው መኪና የሚታወቅ ከሆነ የሚታገተው ማህበረሰብ የሚታወቅ ከሆነ ግልጽ አይደለም ወይ? ይሄ ለኔ ማለት በቃ ከመጣችሁ እናግታችኋለን ነው። ወደ አዲስ አበባ ታልፉን ነው አይደል? ስለዚህ ሌላ ነገር የለውም እኮ በቃ እርግፍ አድርገህ ትግል ውስጥ መግባት ነው። ሌላ ነገር የለውም ማለት የሚያስቆመው አካል የለም። የሚያግት አገዛዝ ነው። የምትታገትበት ቦታ ይታወቃል። የታግተ የምትወሰድበት ቦታ ይታወቃል። አጋቾቹ የሚያቀርቡት የድርድር ገንዘብ ይታወቃል። ከዛ በኋላ ያገቷቸውን መርጠው ይገላሉ። ግማሹን ደግሞ ገንዘብ ተቀብለው ነው የሚለቁት። የገታው ገንዘብ የሚዘዋወረው በባንኮች ነው። የሚታገቱት መኪናዎች መነሻቸው ይታወቃል። የሚታገተው ህዝብ መነሻው ይታወቃል። ላለፉት 8 ዓመታት ኮንሲስተንትሊ እገታ ስንዘግብ ነው በአንድ ቦታ ላይ የኖር ነው። ይሄ የአሊዶሮ ትራጀዲ ነው አይደል? አንሞት ወለጋ ላይ ተመሳሳይ እዛው ቦታ ላይ ይሄው አገዛዝ ህዝብ ይጨርሳል። አሩሲ ላይ በተመሳሳይ ህዝብ ይጨርሳል። ሌሎች ቦታዎች ላይ ጦርነት ህዝባችን ላይ ያውጇል። ግልጽ እኮ ነው ከዚህ አገዛዝ ጋር ያለን ነገር ምንም ሌላ ነገር የለውም እኮ። አሁንም ያልገባቸው አካላት እኮ ናቸው ከዚህ አገዛዝ ጋር ሚሊሻ ሆነው ህዝባችንን የሚያሳግቱት እንዴ? በምን ጉዳይ ነው በአዴን ከነሽመልስ ጋር የሚቀያየምበት ጉዳይ ምንድን ነው? በፊቼና ገብረ ጉራቻ መካከል አሊደሮን አለፍ ብሎ
በኤፍኤም ባስ ተሳፍረው ሲሄዱ የነበሩ 60 ሰዎች በታጣቂዎች የተኩስ ሩምታ ከተከፈተባቸው በኋላ 57ቱ ታግተዋል፣ 3ቱ አምልጠዋል የሚል መረጃ ሰምቻለሁ። ያው የእገታ የግድያ ዜና ስንሰማ ይሄን ያህል ሰው ተገደለ፣ ይሄን ያህል ሰው ታገተ ለጆሮአችን በጣም ኖርማል ስለሆነ ያን ያህል ኮንሰርንድ አንሆንም፣ ትተነዋል። ኦሬዲ ይሄን ያህል ሰው ተገደለ፣ ይሄን ያህል ሰው ታገተ ሲባል ድሮ ነበር የምንደነግጠው። አሁን ከመልመዳችን የተነሳ ሁሉንም ነገር ኖርማላይዝ አድርገነዋል። ግን አሁን እዚህ ጋር እኔ ማንሳት የምፈልገው ነገር ይነስም ይብዛም እዚህ ፕላትፎርም ላይ ብዙ ኢንፎርማቲቭ ኮንቴንት ክሬተሮች አላችሁ፣ ፕላስ ደግሞ ኢንፍሉዌንሰሮች ነው የምትባሉት። ሶ ለእናንተ ይሄ ጉዳይ እንዴት ነው ዜና መሆን ያቃተው? የሁላችሁንም ፔጅ ገብቼ ለማየት ሞክሬያለሁ። በዚህ ጉዳይ ላይ አንድም የተሰራ ዜና አላየሁም። ሁላችሁም ጸጥ ብላችኋል። ለእናንተ ይሄ ዜና መሆን እንዴት አልቻለም? ማለት 60 ሰው እንኳን ጭሎ እየሄደ ነበር ብንል ያመለጡ 3 ሰዎች ናቸው ከተባለ አትሊስት 57 ሰዎች ታግተዋል። እነዚህ 57 ሰዎች ሽማግሌዎች አሉ፣ ሴቶች አሉ፣ ህፃናቶች አሉ። ሶ የነዚህ ሰዎች መታገት እንዴት ነው ለእናንተ ዜና መሆን ያቃተው? ማለት የመንግስት ልሳን የሚባሉት ሚዲያዎች ወይም ደግሞ የቲቪ ቻናሎች ይህን ነገር ላይዘግቡ ይችላሉ። ጀስት የእናንተ ግን የግል ሚዲያ ነው። በሚዲያችሁ ላይ ስልጣን ያላችሁ እናንተና እናንተ ብቻ ናችሁ። ስለዚህ ይህ ነገር ለእናንተ ዜና መሆን እንዴት አቃተው? እንዴት ነው እንደ ዜና ልትዘግቡት ያልቻላችሁት? በተቻለ መጠን ኮፒ ሊንክ እያደረጋችሁ ይህን ቪዲዮ አቅም ስጡት ለሚመለከተው አካል እንዲደርስ። እስከ መቼ ነው በዚህ ሁኔታ እስከ መቼ ነው እንደዚህ አይነት ዜናዎችን እየሰማን እንደ ኖርማል እያለፍን የምንቀጥለው? እንደሰማችሁት ዲላን የሚባል ቲክቶከር ነፍሰ ገዳዩ የአቡይ አመዶ ዘበሻሻ የተሰኘ ግለሰብ የሚመራው ስርዓት ወደ ኢትዮጵያ 20 ሚሊዮን የኢትዮጵያ ብር ከነ ሙሉ ወጪው ሸፍኖ በደም የጨቀየው ያለውን ሀገር ገጽታ ለዓለም ሰላም ነች ብሎ ለማቀጃበር በማሰብ ተከፋይ ቅጥረኞችን ከፍሎ አምጥቷል። አማራና ትግሬ በድሮን የሚጨፈጨፍበት ሀገር ላይ ይሄ ወራዳ ስርዓት በረሃብ አለንጋ የሚገርፋቸውን ዜጎች ለመሸፈን ሲል እሱን መሰል ሞልፋጣ ተባባሪዎች አዝምቶ የፕሮፓጋንዳውን ስራ በሰፊው ተያይዞታል። ስለዚህ እኛም ይህን ስርዓት በገዛ እጁ ያመጣውን እድል እንጠቀምበት። እነሱ 20 ሚሊዮን ብር ያወጡበትን ቲክቶከር በ20 ብር የኢንተርኔት ዳታ 20 ሰከንድ ባልሞላ ተቃውሞ መቀልበስ ይቻላል። እንዴት? የአማራንና የትግራይን ህዝብ ስቃይና ጭፍጨፋ ለማጋለጥ 20 ሴኮንድ መሰዋት አይከብድም። ከስር ኮሜንት ላይ የተጻፈውን ኮፒ ፔስት እያረጋችሁ እየሄዳችሁ በልጁ ፔጅ ላይ እየጻፋችሁ ኮፒ ፔስት እያረጋችሁ ማጋለጥና ለወገናችሁን ድምጽ መሆን ትችላላችሁ። የትግል ትንሽ የለውም። አሁኑኑ የዘር ማጥፋት ወንጀልን አብረን በጋራ እንከላከል። ዳይ ፍጠኑ። ወደ ተግባር ዲላን ፔጅን በአግባቡ እንጠቀምበት። ኦህዴድ በሻሻ የቲክቶክ ጡረተኞችን ተጠቅሞ በዓለም አቀፍ ደረጃ 20 ሚሊዮን ብር ከፍሎ 20 ሚሊዮን ተከታይ ያለውን ታዋቂውን የቲክቶክ ዜና አቅራቢ ዲላን ፔጅን ወደ ኢትዮጵያ አምጥቶታል። የኦህዴድ ስርዓት በጦርነት እየታመሰች ያለችውን ሀገር በብልጭልጭ መብራቶች በመሸፈን ሰላም ነች የሚል ትርክት ለመስራት ነው ደፋ ቀና እያለ የሚገኘው። አማራውና ትግራዋዩ ደግሞ ይህንን እድል በመጠቀም እየተካሄደበት ያለውን መጠነ ሰፊ የዘር ማጥፋት ወንጀል፣ የድሮን ጥቃት፣ የሴቶች መደፈር፣ ረሃብ ማሳወቅ አለበት። ኦህዴድ የኢትዮጵያን የሶሻል ሚዲያ ጡረተኞች ተጠቅሞ ከዲላን ፔጅ ጋር መገናኘቱ ይታወቃል። በዲላን ቪዲዮዎች ስር ተከታዩን በሰፊው አስተባብሮ ኮሜንት በማስደረግ እንደነበረ ታስታውሳላችሁ። ስለዚህ እኛም ይህንን ስልት በመጠቀም እያንዳንዳችን አጀንዳችንን ለመሸጥ እንጠቀምበት። ዲላን በሚለቃቸው ቪዲዮዎች ስር ሁሉ በነቂስ በመግባት በዓለም ዙሪያ ያሉ በሚሊዮን የሚቆጠሩ ተከታዮቹም ጭምር ወይም ሌሎች የሀገራት ዜጎች እንዲጠይቁና እሱ ራሱ ጉዳዩን እንዲመረምር ግፊት ማድረግ ይገባናል። በአማራ ህዝብና በትግራይ ህዝብ ላይ የተካሄደ ያለውን መጠነ ሰፊ የሆነ ጄኖሳይድ ወንጀል እና የድሮን ጥቃት ለዓለም በማሳወቅ ይህ ትልቅ መድረክ ነው። አሁኑኑ ወደ ተግባር ዳይ ሼር በማድረግ ተደራሽ አድርጉ። ድል የህዝብ ነው፣ እናሸንፋለን። ባላችሁበት ይመቻችሁ። አወትና አፋሽ ድል የህዝብ ነው። ይመቻችሁ። ዛሬ ስለዚህ እውነቱን መነጋገር ስላለብን ነው። ዴለን ይባላል፣ ገርል ፍሬንዱ ናት። አዶናይ ነው ወደ ኢትዮጵያ ይዞት የመጣው። ኢትዮጵያ መምጣት አለብህ እያለ ወከዋል። ምንድነው እውነቱ? ለምንድነው ቲክቶከሮች እየተጋበዙ ልክ አገራችን ሞልቶ እንደተረፋት አይነት አድርጎ ለማሳየት በፈረስ ጮማ ጥብስ እየጋበስክ በሴኩሪቲ? እነዚህ ተራ ቲክቶከሮች ናቸው። ኢንፋክት ስፒድም ከዚህ በፊት ኢትዮጵያ የመጣው ተራ ዩቲዩበር ነው። ስፒድ ኢትዮጵያ ሲመጣ በብዙ ሚሊዮን ተከፍሎት ነው የመጣው። ለምንድን ይሄን ያህል ወጪ ለዩቲዩበር ለቲክቶከር እየወጣ ኢትዮጵያ ላይ
እንደዚህ የሚንፈላሰሱት ሲባል ቱሪዝም እንዲያስተዋውቁ ነው ምናምን። ኦኬ ዓለም ተለውጧል። ዛሬ የሆነ አገር ለመሄድ ለመጎብኘት ስትፈልግ የምታዳምጠው ቲክቶከር ዩቲዩበር አይደለም፣ ኤአይ አለ መረጃ በትክክል ስለ አንድ ሀገር የሚሰጥ። አገሩ የቱሪዝም ነው ወይ? አገሪቷ ውስጥ ምን ችግር አለ? አገሪቷ ያለችበት ሁኔታ፣ አገሪቷ ለመንቀሳቀስ ምቹ ናት ምናምን የሚለውን ኤአይ መረጃውን ፍንትው አድርጎ ስለፈለከው አገር ይሰጣል። የትኛውም ቱሪስት ቲክቶከር ዩቲዩበር አይሰማም። እኔ አሁን አንድ ነገር ልናገር ነው። እነዚህ የውጪ ይሄ ልጅ አዶናይ እንግሊዝ ሀገር ሲሄድ ምሳል ጋበዘው። ምሳ እዚህ ኢትዮጵያ መጣና ያው ምልህ ዕውቀቱን የሌላቸው አገሪቱን በቅጡ ማስተዳደር የማይችሉ ሰዎች ስልጣን ላይ ስላሉ በእነሱ በኢትዮጵያ ወጪ ነው ኤክስፔንስ ነው። በቃ ልጁ እንደፈለገ ይዝናናል። አድቫንቴጅ እየወሰደ ነው። ተራ ቲክቶከር ነው። ዴለን በለው ዩቲዩበር በለው እንትና ስፒድ በለው ምናምን በለው። ለምንድን ነው እንትን ለማድረግ ነው አይደለ? የገጽታ ግንባታ ነው ምናምን። የገጽታውን ግንባታ የሚነግርህ ዛሬ ላይ ቲክቶከር ዩቲዩበር አይደለም። እኔ ስለሆነ አገር ማወቅ ከፈለኩ ቲክቶከሮች ምን ይላሉ ዩቲዩበሮች ምን ይላሉ አይደለም። ኤአይ አለኝ እጄ ላይ እጠይቀዋለሁ፣ ፍንትው አድርጎ ይነግራል። ግን ኢትዮጵያ ውስጥ አሁንም ኋላ ቀርነት ስላለ ስላለበሰልን የማንም ቲክቶከር ዩቲዩበር እየመጣ አድቫንቴጅ ይወስዳል። እኔ አንድ ነገር መናገር ፈልጋለሁ። አገሪቱ በሰሜን በደቡብ በምስራቅ በምዕራብ ብትሄድ የተራበ ሰው የተቸገረ ሰው የታመመ ሰው የሚያለቅስባት፣ እነሱ እንዳይደመጡ እናረጋለን፣ እነሱ እንዳይረዱ እናረጋለን። እንዲያውም ትኩስ ምግብ አለ ኢትዮጵያ አዲስ አበባ ውስጥ ለምን ሰው ይለምናል ብላለች አዳነች አቤቤ። እና ትኩስ ምግብ እኛ እየሰጠን ወይ ትኩስ ምግብ እኮ አይደለም ትኩስ ዱላ ነው የሚሰጡት። እስር ቤት ነው እኮ የሚከቱት። ኢትዮጵያ ውስጥ እኮ ድሃ አይወደድም፣ ድሃ አይፈለግም። እውነት እንነጋገር ከተባለ ድሃ እኮ ምን እንደምናረገው ግብዞች አስመሳዮች ነን። እኔ ለአብይ አህመድ ስርዓት በጣም አሁን አሽቃባጭ ሆነው እያገኘኋቸው ያሉት እነዚህ የትግራይ ቲክቶከሮች ናቸው። በጣም ያስቸገሩት ለኡህዴድ ካልተገረድን እያሉ ያስቸገሩት የትግራይ ልጆች ሆነው ቲክቶከሮች ናቸው። ለምሳሌ አንዱ አዶናይ ነው። አዶናይ የኡህዴድ ገረድ ሆኖ መስራት ይፈልጋል፣ መገረድ ይፈልጋል። አዶናይ ጉዳዩ አይደለም። ከሁሉ በላይ ስንት ችግረኛ እያለቀሰ ትግራይ ውስጥ በአብይ አህመድ ስርዓት ደሞዝ ተከልክለው 5-6 ወር ያደረገ ቤተሰብ እየተራበ ያለበት ነው። ነዳጅ አይገባም ተብሎ ሆስፒታሎች እየተዘጉ ያሉበት ነው። ስደተኞች ሌት ተቀን የሚበሉት አይደለም የሚያድሩበት አጥተው በየቀኑ በበሽታ የሚሞቱበት ክልል ነው ትግራይ። ግን እንደና አዶናይ ዜማ ደግሞ የምትባይ መጣለው አንቺ ጋር አሁን ደግሞ ልታሽቃብጭና ልትገረጂ ብዙ ጊዜ ተናግረሽ አላቅም። ዜማ የምትባይ አሁን ለመገረድና ለኦህዴድ ለአብይ አህመድ ለማሽቃበጥ አዲስ አበባ ላይ this beautiful ኢትዮጵያ ብላ አርፈሽ ተቀመጭ። መጀመሪያ እዛ ክልልሽ ትግራይ ላይ ያለ ስንት ችግረኛል፣ ህዝባችንን እንርዳው እናግዘው። አታሽቃብጡ። አዶናይም ብትሆን ሌላ አሽቃባጭ ነህ። ኢንፋክት የብልጽግና ገረድ ነህ አንተ ብትሆን። እነዚህ ተራ ቲክቶከር ግን አድቫንቴጅ ይወስዳሉ በደሃው ህዝብ ገንዘብ። የኢትዮጵያ መንግስት የሚያወጣው ገንዘብ የኢትዮጵያ ህዝብ ገንዘብ። እነሱም በፈረስ ታሞላቅቃለህ። ጮማ ክትፎ ቤት፣ ዳንስ ቤት፣ ምን ቤት እያስገባ ምን ለማግኘት ምን ነው ጥቅሙ? እነሱ አይ ስለ ኢትዮጵያ ጥሩ እንዲያወሩ። ቲክቶከር የሚሰማ የለም። ኤአይ አለ ዛሬ ላይ መረጃ በትክክል የሚሰጥ እንደዚህ አይነት ቲክቶከር ወይ ዩቲዩበር አይደለም። ኤኮ ድንቁርናችሁ ስለሚያሳይ ስላልነቃችሁ ከዘመኑ ጋር ስላልተራመዳችሁ። እኔ አሁን የሆነ ሀገር ለመሄድ እጄ ላይ ያለ ስልክ ኤአይ አለ፣ ሁሉም መረጃ ይሰጠኛል፣ ችግሩን ይነግረኛል፣ የት ቦታ መጎብኘት እንዳለብኝ እንደሌለብኝ በሙሉ ይነግረኛል። እኛ ግን የሚመስለን እንደዚህ ተራ ቲክቶክ ልጅ እኮ ገርሞታል። እሱ ሀገር ብትሄድ እና አዶናይን ሻይ ያጋብዛቸው፣ ግን አድቫንቴጅ ይወስዳሉ። ለምን? መሀይም ሀገር ነው ያሉት። መሀይም የኛ ቲክቶከሮችም ቢሆን መሀይም፣ አገሩ ኢትዮጵያ መሀይም
መሪዎቹስ መሃይም ለመሃይም ድሃ አገር ላይ ሆነ እንደነዚህ አይነት ሰዎች አገርህ እየመጡ አድቫንቴጅ እንዲወስዱበት ታደርጋል። ሳድል ይሄ እኮ በጣም ያሳዝናል። እንደ ሀገር እንዴ ሀገሪቷ አንድ ቲክቶከር ጋብዘህ ቦዲጋርድ አድርገህ መኪና ምናምን ልጁ ራሱ ሳይደነግጥ አይቀርም። ምንድነኝ እኔ እንዴ እንደዚህ የሚያደርጉልኝ ብሎ እርግጠኛ ነኝ ይደነግጣል። ማለት ወይ የታወቀ ኳስ ተጫዋች ወይ የታወቀ የአገር መሪ ወይ ምልህ ትልቅ ባለሀብት እኮ አይደለም፣ ተራ ቲክቶክ ላይ የሚያወራ ልጅ ነው። ለቃለቅ እኔ በጣም ያልገባኝ እንደው እንደ አዶናይ ምናምን የመሳሰሉ ልጆች እንትን ነው። አይ ቲንክ በቃ ወይ የሆነ የሚያበስላቸው ምልህ ዓለም እንዴት እየሰራ እንደሚሰራ እንዳለ አላውቅም። እናንተ ዝናውን ነው የምትፈልጉት። ዜማ የምትባየውም እየተመጣሽ ነው። የትግራይ ልጅ ነሽ ተናግሬሽ አላውቅም። ከዚህ በኋላ ግን ለብልጽግና ለመገረድና ለማሽቃበጥ እየመጣሽ ነው። አንቺም ላይ እንመጣለን። ምንም ችግር የለውም። የትግራይ ቲክቶከሮችም የሚዲያ ሰዎች መጀመሪያ ከራሳችሁ ወንድምና እህት ጀምሩ። ትግራይ ላይ ካለ ችግረኛ ጀምሩ። በየኬንዳው የሚሰቃይ የሚበላው የሚያጣ ታሞ ስንት መከራ መጀመሪያ ከራስህ እኮ የራስህን ቤተሰብ የራስህን ህዝብ አደን መተዚህ መካከል አዲስ አበባ ፎቅ እናንተም ብሎ ደግሞ አስተዋዋቂ የአዲስ አበባ ልጅ ብድግ ብሎ እንኳን እንደዛ ቢያሽቋልጥ ወይ ቢያሽቃብጥ አትሊስት ይሻላል። ሌላ ክልል አያውቅም አዲስ አበባ ነው ብለህ እንኳን ተሰማው። እንደዚህም አድቫንቴጅ ወስዱብሃል። አለቀጣሰጥ የማንም ጅላጅል ከተገኘ ክትፎ በነፃ ሆቴል በነፃ ፈረስ ላይ ያረከኝ ሴኩሪቲ መድበህ መኪና አዘህልኝ አድቫንቴጅ ውሰድ ካልከኝ ማንም ሰው አድቫንቴጅ ወስዱብሃል። ስንት ችግረኛ እኮ አለ አዲስ አበባ። እኛ እኮ ህጋዊ ድሆች አደረግናችሁ እያሉ የሚቀልዱበት የሚበላው ያጣ ሚንከራተት ሚሰቃየ ኢትዮጵያ እኮ ምግብ ብርቅ። እዚህ እኛ ያለንበት ዓለም ይሄም ልጅ የመጣበት ዓለም ምግብ ብርቅ አይደለም። ኢትዮጵያ ምግብ ብርቅ ግን ድሃን እንወድም። ድሃውን ሸጉጠን እስር ቤት እንዳይታይ አድርገን የድሃው ድምፅ እንዳይሰማ ደብቀን ፎቅና ህንፃ መብራት ታሳያለ። በየቤቱ ግን አዲስ አበባም ቢሆን መብራት በፈረቃ ነው፣ ውሃ በፈረቃ ነው። አስመሳይ ግብዞች ነው። ለዚህ ደግሞ ለብልጽግና ለመገረድ የትግራይ ቲክቶከር እና የሚዲያ ሰዎች ምንድነው የነካችሁ? ምን መድኃኒት ነው የተደረገባችሁ? የብልጽግና ገረዶች ሆኖ ለማገልገል ቤዛ የምትባይ ልጅ ስነ ስርዓት አርፈሽ ተቀመጭ። አዶናይ ማሽቃበጡን ይዞ አዶናይ እንጀራው ነው በቃ አለቀ። ያሽቃበጥ ሶክ ያሽቃበጥ ይገባኛል። ምንም ለኢትዮጵያ አስቦ አይደለም ለራሱ ስምና ዝና ክብር አስቦ። ግን ኢትዮጵያ ምን ይለናል በሉ እስቲ። አዲስ አበባ ላይ አንድ ቀን በልቶ ማደር የማይችለው ምን ይለናል በሉ። ቱሪዝም እያልክ አታጭበርብር። ዛሬ ቱሪዝም ዴሌንን ሰምቶ እንትናን ሰምቶ አይመጣልህም። መረጃ ያለው እጁ ላይ ነው። ስለ ኢትዮጵያ አብጠርጥሮ የሚነግርህ ኤአይ አለ በደንብ። እና እነሱም አድቫንቴጅ እየወሰደባችሁ በእኛ በድሆች ገንዘብ እየቀለዱባችሁ ነው። እነዚህ ታራ ቲክቶከሮች በጣም ነው የሚያናድደኝ። እኔ ምልህ ነጭ እየመጣ አድቫንቴጅ ሲወስድብህ በአንተ አለመማርና ድንቁርና አድቫንቴጅ ሲወስድብህ ሳየው ያናደኝ፣ በጣም ነው የሚያናደኝ። ምን አለበት ዳቦ ያጣውን ወንድማችንን አብልተን አትሊስት ለጽድቅም ይሆነናል። ዝም ብለን ብናስመስል ድሃ የሌለባት ሀብታም ሞልቶ የተረፈባት እያስመሰልን እነዚህን እያመጣን ይውላት አሽቃባጭ ገረዶች። We have just arrived in Ethiopia. Come on! Things got out of hand. Empire booked the flight. Now we're live in Addis land. Since we last spoke, things got out of hand. Empire booked the flight. Now we're live in Addis land. With wall energy, traded in for views. Now it's hyenas, highland, boots on the news. I don't dare rolling through Lincoln Street to the feed. Awesome! ሀገሬ ኢትዮጵያ ድንገተኛ እንግዳ የመጣባትን ብዙ ልጆች ያሏትን እናት ትመስለኛለች። እናቲቱ እንግዶቿ ሲመጡ አልጋ ስር፣ ሶፋ ስር፣ ጓዳ ውስጥ ያለውን ቆሻሻ ሳታጸዳ እንግዶቹ ብቻ የሚያዩትን የፊት ለፊቱን ነገር ብቻ አጽድታና አስውባ እንግዶቿን በደስታና በክብር የምትቀበል
በጓዳ ያሉትን የተራቡትን ልጆቿን በቅባት አስውባ ጠግበዋል እያለች ለመጡት እንግዶች የምታስተዋውቅ እንግዶቿ ከልጆቿ የሚበልጡባት እንግዳ ተቀባይ እናት ትመስለኛለች። ደስ ይላል። እነዚህ ሁሉ ሰዎች ለሀገር ገጽታ፣ ለሀገር ግንባታ የበኩላቸውን አስተዋጽኦ እያደረጉ እንደሆነ ባልክድም፣ ነገር ግን በጓዳ ያለውን ሪያሊቲ ለሌላው ባታሳዩትም ውስጥ ላለነው ለኛ ግን ለመቀየር ብትታገሉ ምናልባት ከግብዝነት ትወጣላችሁ ብዬ አምናለሁ። በተለይ ኢትዮጵያውያን ኮንቴንት ክሪኤተሮች፣ ኢንፍሉዌንሰሮች ብዙ ጊዜ የምትሰሩት ከህዝብ ጎን ሆናችሁ ሳይሆን ከሚጠቅማችሁ ጎን ብቻ ሆናችሁ እንደሆነ እየተመለከትኩ ነው። ቅጥ ያጣ የኑሮ ውድነት፣ ሃይባይ የሌለው የነጋዴዎች ስግብግብነት፣ ውጣ ውረድ የሚበዛበት ቢሮክራሲ ባለበት ሀገር ውስጥ እናንተ የፍለፊቱን መልካም ነገር ብቻ በማሳየት በጓዳ ያሉትን የብዙ እናቶች፣ ህፃናት፣ ወጣቶች ረሃብና ስቃይ ባላየ ያለፋችሁት ይመስለኛል። ኢንፍሉዌንሰር የሆናችሁት ከዚሁ ማህበረሰብ በተገኘ ተቀባይነትና ይሁንታ ነው። ሰው መስራት ያለባችሁ ነገር ካለ ስፔሻል የኑሮ ውድነት ላይ ህዝቡን እንደ ቀንበር የተጫነው አስቸጋሪ ኢኮኖሚያዊ ቀንበር ላይ አብራችሁ ከህዝብ ጋር በመተባበር ሀገርን በማያፈርስና በሚያንጽ መንገድ ውስጣዊ በሆነ መንገድ መስራት አስፈላጊ ይመስለኛል። አሁን የምታደርጉት ለሀገሪቷ በጎ እይታ እንዲኖር መፍጨርጨራችሁ፣ መድከማችሁ ራሱን ችሎ በጣም እጅግ የሚመሰገን ቢሆንም ነገር ግን ውስጣዊውን ቁስል ያላከመ ውጫዊ ተቀባይነት ለማግኘት መሯሯጥ እሱ ከግብዝነት ያለፈ ዓላማም ግብም ያለው አይመስለኝም። አሁን ኢትዮጵያ ብዙ ሀገሮች ሊጎበኙት የሚገባ ታሪካዊ ቅርስ፣ ባህልና ልዩ ልዩ ቋንቋን የሚናገሩ እጅግ የተዋቡ ብዙ ባህሎች፣ ብዙ ውበቶች ያለባት እግዚአብሔር የባረካት ሀገር ናት። ነገር ግን በራሳችን ስንፍናና ራስ ወዳድነት ይህንን ባህል የተሸከመውን ማህበረሰብ ኢኮኖሚ እንዲያጎብጠው አድርገን ቀና ማለት እስካይችል ድረስ ኑሮ እያንተፋተፈው ያለበት ሁኔታ ላይ ያለ ነው። ስለዚህ መጥተው እኛን መጎብኘታቸው የእኛን ጥሩ ነገር ማየታቸው እንዳለ ሆኖ በውስጥ ግን የምናውቀው ሰውን ሁሉ ያደከመ ኢኮኖሚያዊ ቀንበር በተቻለ መጠን ስግብግብ ነጋዴዎችና ህዝብ ላይ እንደ ቀንበር የተጫነውን አላስፈላጊ የሆነ አሰራር በማስወገድ ኢትዮጵያን የምር ከውስጥ ወደ ውጭ እንድትለወጥ ማድረግ ያለብን ይመስለኛል። ለዚህ ደግሞ ኢትዮጵያዊው ተባብሮ ኢንፍሉዌንሰር ያደረጋችሁ ኮንተንት ክሬተሮች አደራም ውለታም ያለባችሁ እንደሆነ መዘንጋት የለባችሁም የዚህ ህዝብ። ስለዚህ ገጽታ ለመገንባት የኢትዮጵያን መልካም ጎን ለማሳየት የምትችሉትን ያክል መስራታችሁ የሚያስመሰግናችሁ ቢሆንም ነገር ግን በውስጥ በኩል ያለውን ቁስል ያላከመ ውጫዊ ተቀባይነት ለማግኘት መንተፋተፍ አሁንም ግብዝነት እንደሆነ ልነግራችሁ ፈልጋለሁ። አዎ ውስጧ የተዋበ እናት አባቶቿን ያከበረች ወጣቶቿ ቀና ያሉባት ጥቂት ሀብት ያላቸው ሰዎች ብዙሃንን የማይጫኑበትን መልካም የሆነ ሀገር ለመፍጠር ከውስጥ ወደ ውጭ የሆነ ለውጥን ማምጣት ያለብን እንደሆነ መዘንጋት የለበትም። ከውጭ የሚመጣልን ጭብጨባ ውስጣችን የምር እስኪታወቅ ነው። ውስጣችንን አክመን ወንበር ላይ የተቀመጡ ስግብግብ ሹመኞችንና በቃኝ የማያውቁ ስግብግብ ነጋዴዎችን አደብ አስገዝተን ለሁላችንም እኩል ሀብቷንም በረከቷንም የምትሰጠንን ኢትዮጵያን እስክንገነባ ድረስ ሽንገላ ላይ ሳይሆን እውነታ ላይ ቆመን አብረን ተያይዘን መስራት ያለብን ይመስለኛል። ስለዚህ ኢንፍሉዌንሰሮች አሁንም ይህ ህዝብ ከእናንተ የሚጠብቀው እንግዳ መጥቶባት ፊት ለፊቱን አጽድታ ከአልጋ ስርና ከሶፋ ስር ያለውን ቆሻሻ እንደደበቀች ሰነፍ እንግዳ ተቀባይ የሆነችን ምድር መፍጠር ሳይሆን የምር ውስጧም ውጫዋም ያማረ ሁሉም ሊወዷት የሚችልን የተባበረች ኢትዮጵያን አንድ ላይ ሆነን መገንባት ነው ያለብን። ብንሰርክም ባንሰርክም እንኳን ክርስቲያን መሬት እንኳን ኦርቶዶክስ